ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ለሁላቸውም ዩቲዩብ እንደሚከፈትላቸውና ለዩቲዩብ እንደ መልካም እንደሚያጫውታቸው መጀመሪያም ደረጃ ተናግሬያለሁ። እኔም በተለይ አሁን ደግሞ የሄርሜላ አክስት ትቀራለች ማለት ነው። ከዛም ሄርሜላን ወደ ቦታዋ ትይዛለች ማለት ነው። ግን እጅ ጣት ላይ ያረኩበት በደንብ አድርጋችሁ እዩት። የሚኪ ቪዩ እና ሰብስክራይብ፣ የዳዊት ደግሞ ሰብስክራይብ እና ቪዩን እዩት ማለት ነው። እና ይሄንን ነገር እኔ እንደሚመጣና ቪዲዮ እንደምሰራበት በደንብ ጠብቄ ነበረ ማለት ነው። የጠበቅኩበት ምክንያት ምን እንደሆነ ታውቃላችሁ? ሩታዬ ለወንድሟ ዩቲዩብ የከፈተች ጊዜ የአብርሽና የሄርሜላ ደጋፊዎች እኛ ጎበዝነን እኛ ታሪክ ሰርተናል እያሉ ነበረ ማለት ነው። ሲቀጥል ይኸውላችሁ እናንተ አይደለም ታሪክ የሰራችሁ ማለት ነው። ታሪክ የሰራችዋ ሩታ ሀብቴ። ለምን ብትሉ ዳዊትም ሩታ ጠርታኛለች ሩታ ነው የፈለገችኝ ብሎ የመጣበት ምክንያት ሩታ ስለምትወድና ሩታ ስለምትደነቅ ሩታ ሚና ስለምትጫወት ነው። የዳዊት ቪዲዮ ካያችሁት ሩታ ናት ያሰራችሁ። ዳዊትን የጠራችሁ እሷ ናት። ና አብርሽን ጥራልኝ ያለችው እንጂ ዳዊት በራሱ ፈጥሮ አይደለም የመጣው። ይሄንን ነገር ያዙ ማለት ነው። ሲቀጥል ደግሞ ታሪክ ከሰራችሁ እናንተ እውነት ዳዊትን ሰብስክራይብ አድርጋችሁ 25,000 ካስገባችሁት ትላንትና የሄርሜላ ወንድም ለምን አላስገባችሁትም? ንገሩኝ እስቲ ጠይቁኝ። ለምን አላስገባችሁትም? ይሄ ውሎ አደረ ማለት ነው። 10 እንኳን አልገባም ማለት ነው። አብርሽ ማለት ያለ ሩታ አርተፊሻል ነው። እየመረራችሁም ቢሆን ዋጡት። ነገም ዛሬም ሩታ ራሷ ዝቅ አድርጋ ክብሯን ዝቅ አድርጋ ካልሰራች ቡታጀራዎች አይሰሩም። ቡታጀሮች መንቀሳቀስ አይችልም። እናንተ ለምን እንደሆነ ታውቃላችሁ? ልክ እንደ ራሳችሁ ዝሙት አስተላላፊ የሆናችሁ ገብታችሁ ኮሜንት ትጽፋላችሁ እንጂ የሩታ እህቶችና መልካም በእምነታቸው የሚያምኑ አንዳቸው ገብተው ቪዲዮ ያዩም። የአብርሽና የሄርሜላ ቪዲዮ ማለት ነው። በዚህ ናክለኛ ጅላጅል አይደለንም። ቪዲዮ እንዲታይለትና ማለት ነው። ቤተሰብ ትላንትና ሄርሜላ ያልጠበቀችው ነገር ተደረገላት። ጎንበዝ ብሎ ጣቱን ይዞ ማለት ነው። እናንተን ይሸውድ እኛን አይደለም ማለት ነው። ገባችሁ? እኔ ይሄንን ነገር ያመጣሁት ምን እንደሆነ ታውቃላችሁ? የሩታ ወንድም እንኳን ዩቲዩብ በከፈተችለት በ6 ሰዓት ውስጥ ነው 11,000 ምናምን የገባው ማለት ነው። ዳዊት ደግሞ ልንገራችሁ በዚሁ አጋጣሚ ዳዊት መልካም ልጅ ነው። አነጋገሩ ምኑን ለሩታ ማይልም ለአብርሽ አይልም። መጥፎ ነገር ነው የምትሰሩት ነው የሚለው። ይሄ ደግሞ የሄርሜላ ወንድም ለመወደድ ለመደነቅ ጥሩ ነገር ሰራው ስለሚል ዝሙትን ነው የሚያበረታታው። ዝሙት የሚያበረታታ ደግሞ ማንም አይወደውም፣ ማንም አይደግፈውም። ዳዊት ደግሞ ልንገራችሁና ካነጋገሩ ከምኑ ሲቀጥል ደግሞ ሁልጊዜም ከሩታ ጎን ነው። ለሩታ መጥፎ ነገር ተናግሯት አያውቅም። ለዛ ነው እኛም ባለን ስልክ በተቻለን ስልክ ሰብስክራይብ አድርገው የሩታ እህቶች ናቸው ለዚህ ደረጃ ያበቁት ማለት ነው። ሲቀጥል ሩታ የሌለችበት እስቲ አሁን በሄርሜላ ቤት በአብርሽ ቤት የሩታ እህቶች አብርሽ ሼር ባረገው በእርግጥ እንገባለን ማለት ነው። ነገር ግን አብርሽና ሄርሜላ ሲመጡ ማንም ዞር ብሎ አያያቸውም እንደነሱ የወረደ ሰው እንጂ ማለት ነው። እና ሄርሜላ ደግሞ ከሁሉም ጥፋቷ ነው የምትቀበለው። ነገ ቢያጠፋባት ዛሬ ይቅርታ ሲጠይቃት እሺ ትላታለች። የዋህ ናት። ይሄ የዋህነት አይደለም፣ ይሄ ጅላጅል ነው፣ ጅልነት ነው። ገባችሁ አይደል? አንድም ነገር ደግሞ ልንገራችሁ፣ ጊዜያቸው ተቀራርበዋል ማለት ነው። አሁን ያቺ ባለትዳር ናት ልንገራችሁ ነው ማለት ነው። አብዛኛችሁ የምትሸወዱ አላችሁ። ባለፈ ቪዲዮ ሰርተንባታል አይደል? እርጉዝ እያለች ልጇን ክርስትና ስታስነሳ ልደቱን ስታከብር የሄርሜላ አክስት ናት ምናምን የተባለችዋ ማለት ነው። አሁን አብርሽ ትላንትና የሚሰራው ያኛው እንትን ፍየሉና እሷን ሊያጣምር በጣም ታምራላችሁ ምናምን እያለ ነበረ። አሁን እሷም ደግሞ ከሱ ጋር ተጣምራ ትመጣለች። ይሄ ነውር ነው። ይሄ የወረደ አስተሳሰብ ነው። ሄርሜላም ልጇን ትታ ከአብርሽ እንደዚህ ነው የምትላላጠው። ስለዚህ የልጅ እናት ናት። የልጅ እናት ሆና ደግሞ ከአቤላ ጋር ለእሷም ደግሞ በቅርቡ ጠብቁ። ለሰብስክራይብ ነው የመጣችሁ። እኔ የሚገርመኝ ነገር ማለት ነው ሄርሜላ በጣም ሀብታም ናት፣ የሀብታም ልጅ ናት እያላችሁ ነው አይደል? በዚህ ናክል ለምን እና እየመጣች ትለምናለች ከአብርሽ ጋር እየተለጠፈች አክስቲዮም ቢሆን ባላላት ባልዋንትታ ከአብርሽ ጋር ተለጥፋ ፈቶ ስትወስትና ቲክቶክ ሰፈር ስትጨፍር አይታታለው እኔ እና ንቁ፣ ልትነቁ ይገባቸዋል። በተለይ የአብርሽ እውነት ለመናገር ማለት ነው የአብርሽ ደጋፊዎች በጣም መልካም ጥሩ ልጆች አሉ።
አሁንም ቢሆን እንኳን እኛ ሄርሜላን አንፈልግም ሩታ ነው የሚሉት። ከምሬ ነው የምላችሁ። አብዛኛው ግን የዘገጡ የወረዱ ራሳቸው ማያውቁ የሄርሜላ ደጋፊዎች ናቸው፣ ለማዩን ነገር የሚንተረተሩ ማለት ነው። ስለዚህ ሩታ ከሌለች ማንሽም አሰሪ፣ ማንሽም አይዲያ አትመጣም። ማንሽም ማታ እየወጣሽ ማለት ነው እንቅልፍሽን ትተሽ ማለት ነው ላይቭ ላይ ያዙኝ ቅጥል አትይ። ሩታ ማለት ጎበዝ ናት። በአንድ ባመጣችው አይዲያ ህዝቡን ሁሉ ታንጨራጭረዋለች። የህዝቡ መጫወቻ ትሆናለች። ህዝቡን አወዛጋቢ ታደርገዋለች። ምንም እንደማያስብ ታደርገዋለች። ሩታ ከሌለች አብርሽም አይሆንለትም። አይደለም ዩቲዩበሮች ማለት ነው። ይሄው እርጉዝ ነኝ ብላ በመጣችበት እስካሁን ድረስ አይዲያ አድርገው እየሰሩት ነው። ገባችሁ አይደል? ያ ሄርሜላ እሺ ማለት ደግሞ እኔ ልንገራችሁ ነው ማለት ነው። እዚህ ጋር ሄርሜላ ልትጠቆር አትፈልግም። የመጨረሻ ጊዜ ስለደረሰ ድራማቸው ስላለቀ ማለት ነው። ሄርሜላ ጥሩ ናት፣ መልካም ናት ብላ እንድትለያይ ነው የምትፈልገው ማለት ነው። አብርሽ ጥፋተኛ ሆኖ ሄርሜላ በቃ አልፈልግህም ብላ በዛ መንገድ እንዲለያዩ ነው የምትፈልገው እንጂ አንድ ብልጥ የሆነች ልጅ ዛሬ እንደፈለገ ይሄዳል፣ ሚስቱ ጋር ይሄዳል፣ ከሚስቱ ያድራል፣ የሆነ ነገር ይፈጥማል፣ ይመጣል፣ ይቅርታ ሲጠይቃት ብልጥ የሆነ ሴት ተቀብላ እሺ ብላ አምና አትቀበልም። ይሄ ጅልነት ነው። ታውቃላችሁ? የዋህነት ሳይሆን መጃጃል ነው። እንዴት ነው እናንተ አንድ የበደላችሁን፣ ያስለቀሳችሁን፣ ያፈቀራችሁትን፣ ያመናችሁትን ወንድ ከሱ ጋር ብዙ ነገር የተባላችሁ ወንድ ሚስቱ አረገዘ ሲባል በውሸትም ይሆን አሁን ነገ ምን ልታመጣ ነው? እውነት ሩታ እርጉዝ ሆና ዳዊት እንግዲህ ሊያስመረምራት የለ ያን እርጉዝ ሆና ምን ልትን ነው? ከዚህ ሁሉ እኮ ከሁሉም ነገሩ እኮ አምና መቀበል አለባት እኮ። ምክንያቱም ስትመጣ ራሱ ሄርሜላ በመጥፎ ቦታ ስለመጣች ሩታ እርጉዝ ነበረች፣ የ80 ሚስቱ ነበረች። አሁንም እኮ መንጨረጨር አያስፈልግም። እና አንድ ነገር ደግሞ ምንላችሁ ነገር ምን አለ ተራ በተራ ነው እንዲሰደቡት ደስተኛ እንዲሆነው ነው የሚፈልገው አብርሽ። እውነት ለመናገር ህዝቡን ለማባላት ነው የተነሳም ይመስለኝ በዚሁ አጋጣሚ ማለት ነው። ትላንትና ራሱ ምንድነው ያለው? እኔ አሁንም በዚህ ነገር ቪዲዮ አልሰራበትም። ማንም ያሸንፍ እኔ ለኔ ምንም አይደለም። ምክንያቱም መሸነፍና ማሸነፍ ያለ ነው። ሩታን ብትሸነፍ ስለ ጌሙ ምናምን እያወራ ነበረ ማለት ነው። ግን ሩታ ማሸነፈች፣ ሄርሜላ ማሸነፈች። እኔ ስለ ጌሙ ሰኞ በደንብ ነው ቪዲዮ የምሰራበት ማለት ነው። ከነ ምልክቱ ከነ ምሉ አምጥቼላችሁ ማለት ነው። እንግዲህ አብርሽ የሄርሜላ ደጋፊ ነኝ ብለዋል ማለት ነው። ሩታ ራሱ ብትሸነፍ ምንም መስሎ አይታየኝም እኔ። ምክንያቱም ጌም ነው፣ ተጫወቱ፣ በቃ አለቀ ማለት ነው። ግን በአብርሽ በኩል የሚገርም ነገር ስላየሁ ነው ማለት ነው። እና የአብርሽና የሄርሜላ ደጋፊዎች ማለት ነው እኛ የበላይ ነኝ አትበሉ። አብዝታችሁ እኛ ጎበዝ ነን እኛ የበላይ ነን አትበሉ። ገባችኋ? ሄርሜላ ማን ናት? ሄርሜላ ምንድን ናት? ትናንትና እኮ ነው የመጣችሁ። ውለታ ቢስ እናንተ። በሩታ የመጣ ነው አብርሽን ያወቃችሁት፣ በሩታ የመጣ ነው ሄርሜላንም ያወቃችኋት ማለት ነው። አሁን ሲንግል ቢሆን አብርሽ ባለትዳር ባይሆን ሩታ በህይወቱ ባትኖር ሩታ እየመጣች ሁሌ መልስ እንደዚህ ባሰጣት ማለት ነው እናንተ እንደ ማንኛውም ዞር ብላችሁ አታያትም። ዞር ብላችሁ ገባችሁ አይደል? ስለዚህ ሰው ሲባል ያለበትን መርሳት አይቻልም። ያረ ሩታ ከሌለች ወይኔ እንደው ምን ልበላችሁ፣ ከምሬ ነው ሙላችሁ። እንደ ሩታ አይደለም ሩታ መሆን፣ ከምሬ ነው ሙላችሁ። ሩታ የምታስበውና የምታመጣው ነገር አታውቁም። የፈረደበት ይሄ ቀለበት ማለት ነው ወይ አስሮ አይገላገል ወይም ደግሞ አልፈልግሽም አይላትም በየጊዜው። ለምን? እናንተ ስለምትፈልጉት ማለት ነው። ቀለበቱ የእናንተ ፍላጎት ስለሆነ ነው። አብርሽ ትናንትና ቀለበት ተደረገላት። እንግዲህ ታምኔቱ ስትገቡ በጣም ተደንግጣለች። ያላመነችው ነገር ገጠማት ብሎ ቀለበት ተደርጎበት ነው። አንድ ነገር የተደረገበት ነገር ውስጡ ላይ ገብታችሁ ማግኘት አለባችሁ። ዩቱብ ማለት እንደዚህ ነው። አብርሽ ግን ሁሌ በውሸት ሰውና ሰው ለማባላት እህተማሞች ለማጋጨት። እኔ ስለ አብርሽና ስለ ራሳቸው ህይወት በደንብ ገብቶኛል። ምንም ነገር ቢሰራ አሁን አሚን ብዬ አልቀበልም። በፊት ነበር አሚን ብዬ እውነት የመሰለኝ እየተቀበልኩ የነበረው ማለት ነው። ገባችሁ አይደል? እናንተ ተጃጃሉ። እስቲ የእናንተ ማንነትን አሳዩ።